let us define what an arc is. So arc length is ምንድነው? እሺ ለምሳሌ አሁን እዚህ ጋር ልስል ነው. Let's say this is a circle, right? With center on. So arc length የሚባለው a portion of the circumference of a circle ማለት ነው. አሁን ይሄ arc ነው ማለት ነው. ይሄ በብሉ የጻፍኩት ማለት ነው. ስለዚህ circumference ማለት የሰርክል ዙሪያ ማለት ነው. A portion of the circumference of a circle ማለት ከሰርክሉ የተወሰነ ፖርሽኑ ምን ይባላል? የተወሰነ ፖርሽኑ arc እንለዋለን. So the blue in this case the blue represents an arc because it is a small portion or a portion of a circumference ስለሆነ ማለት ነው. አሁንም ሰርክል ኦ አለን with center ኦ ማለት ነው. ሌላ ደግሞ እዚህ ጋር እንደገና ስላለ ሁለት ሰርክል አለ. እሺ እዚህ ጋር አሁን ለምሳሌ እንደዚህ ይሄ ታይሻላል? አሁን ይሄ ከ180 ከግማሽ በላይ ነው አይደል? 80 በላይ ከሆነ ምን ይባላል? ሜጀር አርክ ይባላል. if it is less than 180 ከሆነ ደግሞ ምን ይባላል? ይሄ ማይነር አርክ ይባላል ማለት ነው. so ማይነር አርክ የሚባለው less than 180 ሲሆን ማለት ነው. ከ180 ዲግሪ በታች ከሆነ ሜጀሩ አርኩ ምን ይባላል? ማይነር አርክ ይባላል. if the measure of the arc length is greater than 180 degree ደግሞ ከሆነ we call it major arc እንለዋለን ማለት ነው. እሺ now let us see how to calculate arc length. ቅድም ምን ብለናል? arc ማለት it's a portion of the circumference of a circle ብለናል. circumference of a circle እንዴት ነው የሚገኘው? እንዴት ነው calculate የሚደረገው? 2 pi r ነው አይደል? የሰርክል circumference በዚህ ነው calculate የሚደረገው 2 pi r ነው. አሁን a portion ማለት ከሰርክሉ የተወሰነ ስለሆነ ምን እናደርጋለን ማለት ነው? ይሄ የሰርክሉ ነው. this is the length of ወይም ደግሞ the length of the perimeter of the circle ማለት ነው. ወይም ደግሞ circumference ስለሆነ ፖርሽኑ ደግሞ ምን ይሆናል ማለት ነው? እዚህ ጋር የሴንትራል አንግላችን ሜጀር አለ which is theta ማለት ነው. theta over 360 ይሆናል ማለት ነው. ስለዚህ 2 pi r ሲባዛ theta over 360 ካልሽ የአርኩ ሌንግዝ የዚች ማለት ነው. እዚህ ጋር እንደምታዩት የዚህ ሌንግዝ ይሆናል ማለት ነው. እሺ diameter ማለት ምን ማለት ነው? diameter of a circle is twice of r አይደል? ሁለት እጥፍ የራዲየስ ነው. diameter ማለት በሴንተር የሚያልፍ ሰርክሉን ሁለት እኩል ቦታ የሚከፍል ማለት ነው. ስለዚህ እዚህ ጋር 2 አለች እዚህ r አለች. ስለዚህ በምን መተካት ይችላል ማለት ነው? 2rን በዲያሜትር መተካት ይችላል. ስለዚህ pi d times theta over 360 አድርገን ካልኩሌት ማድረግ እንችላለን ማለት ነው. አሁንም የአርክ ሌንግዙ ማለት ነው. እስቲ ይሄን ኤግዛምፕል እንስራበት. So the question says find the arc length at a central angle of 150 degrees subtends in a circle of radius 6 cm. ስለዚህ አሁን በ150 ዲግሪ ሴንትራል አንግል ሰብተንድ የሚሆነው የአርኩ ሌንግዝ ፈልጊ ነው የተባለው. so ምንድነው ያልነው? let's say ይሄን arc length ማለት ምን ብለናል? 2 pi r ሲባዛ እሺ 2 ሲባዛ pi ሲባዛ r ስንት ነው? ራዲየሱ 6 ነው ተብለናል. ታይምስ ቴታ ስንት ነው? 150 ሰብተንድ የሚያደርገው ነው ተባለ ኦቨር 360. እሺ አሁን እቺን 0 በ0 አይጣፋ በ6 1 በ6 6 አይደል?
በሁለት አንድ በሁለት 3 15 ለ3 ስንት ነው? 5 አይሆንም? 5 ፓይ ይሆናል ማለት ነው። ያው ፓይ ማለት ያው 3.14 ነው። ስለዚህ የአርኩ ሌንግዝ በ150 ዲግሪ ሰብተንድ የሚሆነው አርክ ሌንግዙ ስንት ነው ማለት ነው? 5 ፓይ ነው። ራዲየሱ 6 ከሆነ ማለት ነው። እሺ ሌላው ሌንግዝ ኦፍ ኤ ኮርድ። ኮርድ ምን ማለት ነው? ሁለት ፖይንት ኦን ኤ ሰርክል። አሁን ይሄ ለምሳሌ ኤ ካልኩት ይሄ ቢ ካልኩት AB is a chord because it connects 2 points on a circle. ሁለት ፖይንት on a circle ኮኔክት የሚያደርግ ምን እንለዋለን? ኮርድ እንለዋለን። the longest chord ምንድን ነው? diameter ነው። ምክንያቱም diameter passes through the center and divides the circle into 2 equal parts እንደማለት። እዚህ ጋር የኮርዱ ሌንግዝ አንዳንድ ጊዜ ልትጠይቅ ትችላለች ማለት ነው። ይሄ ኤ ካልኩት ይሄ ቢ ካልኩት ኤቢ ኮርድ ነው ማለት ነው። እሺ ምክንያቱም ሁለት ፖይንት ኮኔክት የሚያደርግ ስለሆነ ማለት ነው። እሺ አሁን የኮርዱ አሁን ሌንግዝ ከተባልሽ given that የሴንትራል አንግሉ ሜጀር ከተሰጠሽ የኮርዱን ሌንግዝ ካልኩሌት ማድረግ ይቻላል። ምን ማለት ነው? ሴንትራል አንግል ማለት በሁለት ራዲየስ መካከል ያለው አንግል ማለት ነው። ይሄ ሴንትራል አንግል እንለዋለን። ይሄ ራዲየስ ነው አይደል? ኦኤ እና ኦቢ ምንድን ናቸው? ራዲየሶች ናቸው። ስለዚህ በሁለት ራዲየስ መካከል ወይም እነዚህ ሲገናኙ የሚፈጥሩት ሴንትራል አንግል ይባላል። ሴንትራል አንግል የሚባለው an angle which is formed by between two radii እንደማለት ሁለት ራዲየስ ሲገናኙ የሚፈጥሩት አንግል ማለት ነው። ሶ አሁን እዚህ ጋር የኮርድ ሌንግዝ ማለት የማን ሌንግዝ ማለት ነው? እዚህ ጋር የኤ እና የቢ ማለት ከኤ እስከ ቢ ያለው ሌንግዝ ፈልጊ ከተባልሽ እዚህ ጋር ምን ተሰጥቶሽ ማለት ነው? የራዲየሱ ሌንግዝ ተሰጠሽ፣ ሴንትራል አንግሉ ከተሰጠሽ እችን መጠቀም ነው። 2r sin theta over 2 ነው ማለት። ስለዚህ AB ኮርድ ለማግኘት ከፈለግሽ 2 ሲባዛ በራዲየስ ሲባዛ sin theta over 2 አድርገሽ ታገኘዋለሽ ማለት ነው። የኮርዱ ሌንግዝ ታገኛለሽ ማለት ነው። ሴንትራል አንግል ከተሰጠሽ ይሄን ፎርሙላ መጠቀም ነው ማለት ነው። እሺ አሁን ፕራክቲስ እናድርግ። ናው እዚህ ጋር እንደምታየው ኮርዱ ማን ነው? AB ነው አይደል? ስለዚህ find the chord length AB ማለት ነው if theta is 120 when a central angle subtended in a circle of radius 8 cm as shown in figure this one. ስለዚህ እዚህ ጋር አሁን ይሄ 120 ነው አይደል? ሴንትራል አንግሉ በዚህ ሰብተንድ የሚሆነው አርክ ሌንግዝ ያው AB ነው። አሁን የኮርዱ ነው የተባልሽው። የኮርድ ማለት የኤ እና የቢ ከኤ እስከ ቢ ያለው ይሄ ሌንግዝ ምን ይሆናል ነው የተባለው። ስለዚህ ሌንግዝ ኦፍ ኤቢ ማለት ምን እንላለን? 2r sin theta over 2 አላለ። ስለዚህ 2 times r ስንት ነው? 8 ሴንቲሜትር ተብለናል። ሳይን ሴንትራል አንግል ስንት ነው? 120 አይደል? ኦቨር 2 ይሄ ማለት 16 አይሆንም? ይሄ ሲባዛ ሳይን ቴታ ኦቨር 2 ማለት ያው ይሄ 60 ዲግሪ ማለት ነው። ሳይን 60 ማለት ምን ማለት ነው? 16 ሲባዛ ሳይን 60 ማለት √3 ኦቨር 2 አይደል? ኦቨር 2 √3 ኦቨር 2 ነው። ያው ይሄ ስንት ይሆናል ማለት ነው? ባይ 2 1 ባይ 2 8 ስለሚሆን 8 √3 ሴንቲሜትር ይሆናል ማለት ነው የኮርዱ ሌንግዝ ማለት። አሁን ደግሞ ሴግመንት ምንድን ነው? አሁን ማስታወስ ያለብሽ አንድ ኮርድ ምን ማለት ነው?
chord ማለት ሁለት points on a circle የሚያያይዝ ማለት ነው። arc ምንለው a portion of the circumference of a circle segment ደግሞ ምንድነው? ስለዚህ segment is a part of a circle bounded in between a chord and an arc ነው። ስለዚህ አሁን ለምሳሌ ይሄ segment ለምን this area ይሄ አሁን እዚህ ጋር የምታየው shaded የሆነው area በማንና በማን bound የተከበበ ነው? በኮርድና በአርክ። ስለዚህ ይሄ ምን እንለዋለን ማለት ነው? segment ነው። እሺ ይሄም አሁን segment ነው። ቀደም እንዳልነው this is a major arc አይደለ? ለምን? ምክንያቱም የዚህ ሜዠርመንት ከ180 በላይ ስለሆነ ማለት ነው። ይሄ ደግሞ ኮርድ ነው። ስለዚህ area bounded by this is called a segment። እዚህ ጋር ይሄ ምን አይነት ኮርድ ነው? ማይነር ነው right? ለምን ከ180 በታች ስለሆነ ይሄም ደግሞ ኮርድ ነው AB። ስለዚህ እቺኛው ኤሪያ ወይም ይሄ ፖርሽን ምን ይባላል ማለት ነው? segment እንለዋለን ማለት ነው። እሺ አሁን ደግሞ perimeter of a segment ነው የምናየው። So when a segment in a circle is bounded by a chord and an arc, the perimeter of a segment is given by this. ስለዚህ አሁን ምን ብለናል? ለምሳሌ አሁን እዚህ ጋር እስቲ ሰንተሩ ኦን በለው ይሄ AB ካልኩኝ ፔሪሜትር የዚህ ምንድነው የሚሆነው ማለት ነው? የዚህ ፔሪሜትር ማለት አንድ የአርኩ ሌንግዝ አይሆንም? ፔሪሜትር ማለት ዙሪያ ማለት ነው። ስለዚህ ሌንግዝ ኦፍ ዋት the arc አይሆንም? ሌላ ደግሞ የኮርዱ ሌንግዝ ማለት ነው። ስለዚህ የሴግመንት ፔሪሜትር ስትፈልጊ ምን እንደምታደርጊ ማለት ነው? you add the length of a chord and length of what arc ማለት ነው። ሁለቱንም በመደመር ፔሪሜትሩን ዙሪያውን ማግኘት ይቻላል ማለት ነው የሴግመንቱ። እሺ አሁን እዚህ ጋር ፔሪሜትር ኦፍ ሴግመንት ማለት ምን ማለት ነው ብለናል? ሌንግዝ ኦፍ ኮርድ ማለት እንዴት ነው የምታገኝ? ሌንግዝ ኦፍ ኮርድ ቅድም አይላየን 2 times r sin theta over 2 አላለም? ፕላስ ሌንግዝ ኦፍ አርክ እንዴት ነው የምናገኘው? ፓይ አር ሲባዛ ቴታ ኦቨር 2 ፓይ አር። ስለዚህ ይሄ የሌንግዝ ኦፍ አርክ ይሆናል arc ይሆናል and this is the length of what length of chord ይሆናል ማለት። እስቲ አሁን find the perimeter of a segment as shown in the figure። አሁን እዚህ ጋር ሴንትራል አንግሉ 160 ነው ብለናል። ራዲየሱ 10 ነው። ስለዚህ አሁን የዚች የሼድድ የሆነችዋን ሴግመንት ፔሪሜትር ዙሪያ ነው የተባለው። ስለዚህ perimeter of the segment ይሄ ማለት የዚህ ማለት አሁን የተጠየቅነው በሌላ አነጋገር ይሄ ሌንግዝ እና የኮርዱ ሌንግዝ ድምር ማለት ነው። ስለዚህ ምን እንደምናደርገው እሺ መጀመሪያ length of the chord plus length of what arc አይደል? እሺ length of chord ማለት ስንት ነው? 2r sin theta over 12 plus length of arc ደግሞ 2 pi r times theta over 360 r ስንት ነው? 2 ሲባዛ 10 times sin 160 over 2 plus 2 pi times 10 times 160 over 360 ስለዚህ so 2 times ይሄ ማለት 10 ሲባዛ 160 over 2 ማለት 80 ነው 0.9 እሺ ስለዚህ ይሄ ማለት ፕላስ እዚህ ጋር ደግሞ ስንምጣ
ይሄ 0 በ0 ይጣፋል by 4 by 4 9 ከዛ ውጭ አይከፈልም። እሺ ስለዚህ ይሄን እናባዛው እስቲ 2 ጊዜ 4 ስንት ነው? 8 ሲባዛ 10 80/9 ፓይ። ይሄ ስንት ይሆናል? 18 አይሆንም? 18 ሲደመር 80/2 ፓይ ይሆናል ማለት ነው። 80/9 ፓይ እንችላለን ሳናቀልለው